ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ተጀምሯል። ከዜናዎቹ ጋር አልጋነሽ ተካነኝ። አበይት ርዕሶቹን አስቀድማለሁ። የሰሜኑ ግጭት በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ተከትሎ መንግስት ለኢኮኖሚ ዲፕሎማሲ ትኩረት ሰጥቶ እየሰራ መሆኑን የውጭ ጉዳይ ሚኒስቴር ገለጸ። በሙስና ተግባር በተጠረጠሩ 640 ሰዎች ላይ ክስ መመስረቱን ብሔራዊ የጸረ ሙስና አስተባባሪ ኮሚቴ አስታወቀ። ከውጭ የዓለም የጾታ እኩልነት ጉዳይ 300 ዓመታት ወደ ኋላ ቀርቷል ሲል የተባበሩት መንግስታት ድርጅት ገለጸ። ተመልካቾቻችን የኢቲቪ 4 ማዕዘን ዜናዎቻችንን ከዚህ ከዋናው ስቱዲዮ እኔ አልጋነሽ ተካ ዜናዎቹን እመራለሁ። እንዲሁም ባልደረባዬ አሸናፊ እንዳለ ከባህር ዳር ኢቢሲ ስቱዲዮ ዜናዎቹን ወደ እናንተ ኋላ ላይ የሚያደርሳችሁ ይሆናል። አብራችን ቆዩ። ወደ መጀመሪያው ዜና አልፋለሁ። የሽግግር ፍትህ በታሰበው ልክ ተግባራዊ እንዲሆን የፍትህ ተቋማትና መገናኛ ብዙሃን ማሻሻያዎችን በማድረግ ነፃና ገለልተኛ ሆነው ሊያገለግሉ ይገባል። የሽግግር ፍትህ በኢትዮጵያ ተጠያቂነትን መሰረት አድርጎ ትክክለኛ እርቅና ዘላቂ ሰላም እንዲረጋገጥ ሁሉም በቁርጠኝነት ሊሰራ እንደሚገባም ነው የተገለጸው። ንብረት የተሆነ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። በኢትዮጵያ በግጭቶችና በጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችንና በደሎችን በሽግግር ፍትህ መፍትሄ ለመስጠት ታቅዷል። የሽግግር ጊዜ ፍትህ ክስን፣ እርቅን፣ ምህረትን፣ እውነትንና ማካካሻን እንዲሁም ተቋማዊ ማሻሻያዎችን በማረጋገጥ በደሎች እንዳይደገሙ መፍትሄዎች የሚቀመጥበት ስርዓት ነው። ይህን ስርዓት በኢትዮጵያ ለመተግበር ይቻል ዘንድ ብሔራዊ የሽግግር ፍትህ ፖሊሲ ለማዘጋጀት ስራዎች ተጀምረዋል። በዚህ የሽግግር ወቅት የሚሰሩ ስራዎች ውጤታማ እንዲሆኑ ተቋማት ማሻሻያ ይፈልጋሉ። ማሻሻያ ከሚፈልጉ ተቋማት መካከል ደግሞ የፍትህ ተቋማት በቀዳሚነት ይጠቀሳሉ። ዲሞክራሲ ተቋማት የምንላቸው በሀገራችን እስካሁን ያለመታደል ሆኖ ያልዳበሩ ናቸው። ወገንተኝነት የሚታይባቸው ናቸው። ስለዚህ ይህ የሽግግር ፍትህ እንዲሳካ መጀመሪያ ነፃ የሆኑ ተቋማት መኖራቸውን ማረጋገጥ መቻል ያስፈልጋል። ትክክለኛ ህብረተሰቡን በሚወጡ ህጎች መሰረት መዳኘት መቻል አለባቸው። የሲቪል ማህበረሰብ ድርጅቶችና የመገናኛ ብዙሃን ተቋማትም የሽግግር ፍትህ ውጤታማ ይሆን ዘንድ ገለልተኛ አገልጋዮች መሆን ይገባቸዋል። ገለልተኛ የሆነ ሚናቸውን ተጠቅመው ነፃ የሆኑ እንደ ቲንክ ታንክ ግሩፖች ይኖራሉና ነፃ የሆኑ ጥናቶችን በማድረግ በየትኛውም ወገን ያልወገኑ ጥናቶችን በማድረግ ለውጥ ማምጣት አለባቸው። ትክክለኛውን መረጃ ለህብረተሰቡ ተደራሽ ማድረግ አለባቸው። ያንን ተደራሽ ለማድረግ ደግሞ ተቋማት ትክክለኛ መረጃ መስጠት መቻል አለባቸው። ይህን ለመንግስት ነው መንግስትን ለማስደሰት፣ ይሄ ደግሞ ህዝብ ነው ህዝብን ለማስደሰት ሳይሆን እውነተኛ ነገሩ ኢትዮጵያን የሚያሸጋግር ኢትዮጵያን ልማት የሚያመጣ የኢትዮጵያን ሰላም የሚፈጥር ነገር ላይ ሚዲያዎቹም በእውቀት የታከለ አሁን ላይ እንደዛ ምለው ለምንድን ነው አሁን ላይ ሁሉም ተንታኝ ሁሉም ጋዜጠኛ የሆነበት ሁኔታ ነው ያለውና በተለይ ደግሞ ምንም ዘመኑን የዋጀ ቢሆንም የዲጂታል ሚዲያው እጅግ አፍራሽ የሆነ ተግባር ላይ ተሰማርቶ የተለያዩ ነገሮች እየሰሩ ነው። እነኚህን ነገሮች እንዴት ነው ኮንትሮል ማድረግ የምንችለው ስንል ደግሞ ወደ ፍትህ አካሉ እንመጣለን። የፍትህ የዴሞክራሲና የመገናኛ ብዙሃን ተቋማት የህዝብን እምነት ካገኙ የሚሰሯቸው ስራዎች ለሽግግር ፍትህ መሳካት ትልቅ አቅም እንደሚፈጥሩም ባለሙያዎች ተናግረዋል። የሽግግር ፍትህ ስርዓቱ የሚመለከታቸው ጉዳዮች ከመቼ ጀምሮ ያሉትን የሚለው ጉዳይም በርካቶችን እያነጋገረ ሲሆን ባለሙያዎቹ የትናንት ችግሮች የመጪውን ጊዜ እንዳያበላሹ ጥንቃቄ በማድረግ አሁናዊ ችግሮችን መፍታትና ዘላቂ ሰላምን ማረጋገጥ ላይ ትኩረት ሊደረግ ይገባል ይላሉ። የነበሩት ችግሮች ላይ ዲስከስ አድርጎ እውነተኛውን ነገር ፈልጎ ትክክለኛውን የሚያስፈልገውን ነገር ተበደለ ለሚለው ክሶ እጅግ በጣም ደግሞ ከፍተኛ የሆነ የሰብአዊ መብት ጥሰት ፈጽሟል የሚባለውን የህግ ተጠያቂ አድርጎ ለአንድና ለመጨረሻ የሰላም መንገድ ለመጀመር ምናልባት እንደኔ ያረዳድ ከሰማናዎቹ ወደዚህ ያሉትን ነገሮች ብናይ የተሻለ ነው ብዬ ነው የማስበው። ትላንታችን የአሁኑን እና የመጪውን ጊዜ የሚያጨልምብን ከሆነ ባናነሳው ይመረጣል የሚል እይታ አለ። ዋናው ግቡ ውጤቱ
ከዚህ አዙሪት ውስጥ ለመውጣት ነው። ስለዚህ መነሳት ያለበት ነገር መነሳት አለበት። የተቋማት ማሻሻያ ማድረግ የተቋማቱን ታማኒነት ለማሳደግና በሰብአዊ መብቶች ላይ ጥቃት አድርሰዋል ተብሎ የሚታመኑ ሰዎችን ተጠያቂ ለማድረግ ያግዛል ተብሏል። በሙስና ተግባር በተጠረጠሩ 640 ሰዎች ላይ ክስ መመስረቱን ብሔራዊ የጸረ ሙስና አስተባባሪ ኮሚቴ አስታወቀ። የኮሚቴው ሰብሳቢ ተመስገን ጥሩነህ እንዳሉት ባለፉት ወራት 759 ጥቆማዎች ለብሔራዊ ኮሚቴው ቀርቧል። ከዚህም ውስጥ በ175ቱ ላይ ምርመራ መደረጉን ገልጸው 81 የሚሆኑት ደግሞ ምርመራቸው ተጠናቆ መዝገባቸው ተደራጅቷል ብሏል። ጥቆማዎችን መሰረት አድርጎ በተደረገው የማጣራት ስራ ከ2.2 ቢሊዮን ብር በላይ በመንግስትና ሕዝብ ሀብት ላይ ጉዳት መድረሱ መረጋገጡን ገልጿል። የሙስና ተግባር የሚፈጸምበትን መረብ መበጠስ ካልተቻለ በሀገርና ሕዝብ ላይ ከፍተኛ ጉዳት እንደሚያደርስና በዚህ ተግባር የሚሳተፉ አካላትን ማጋለጥና አሳልፎ መስጠት ከህብረተሰቡ እንደሚጠበቅም ተናግረዋል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን እንደምንሃል። እስቲ ቀደም ሲል ለመግለጽ እንደተሞከረው ወደ 640 ሰዎች ላይ ክስ መመስረቱ ተገልጿልና እስቲ አጠቃላይ በፌዴራልና በክልል የጸረ ሙስና ኮሚቴዎች ተሰርተዋል የተባሉና በጥንካሬ የተነሱ ጉዳዮች ምንድን ናቸው? አመሰግናለሁ አልጋነሽ። ቀደም ሲል እንዳነሳሽው እንግዲህ በተለይ በክልል እንዲሁም በፌዴራል እንዲሁም ደግሞ በከተማ አስተዳደር ደረጃ የተለያዩ የጸረ ሙስና ኮሚቴዎች ተደራጅተው ነው እንግዲህ በተለይም ከባለፈው የህዳር ወር 2015 አንስቶ እንቅስቃሴዎች እየተደረጉ የሚገኙት። በዚህም የተለያዩ ጥቆማዎችን ሲቀበል ነበር ይሄ የጸረ ሙስና ኮሚቴ ማለት ነው። በብሔራዊ ደረጃ በክልል እንዲሁም ደግሞ በከተማ አስተዳደር ደረጃ ማለት ነው። እንግዲህ በዚህም መሰረት በተለይ ደግሞ በተለያየ መልኩ በተደረጉ እንቅስቃሴዎች በተለይ ደግሞ በፌዴራል ደረጃ ነው ቀደም ሲል ያነሳነውን ያህል ጥቆማ እንዲሁም ደግሞ ክስ የቀረበው ማለት ነው። ቀደም ሲል በዜናችን እንዳልነው እንግዲህ በፌዴራል ደረጃ በነበረው ሂደት እንግዲህ 759 የሚሆኑ ጥቆማዎች ናቸው የቀረቡት። ከነዚህ ውስጥ እንግዲህ ያው በሂደት ተጣርተው በክስ ሂደት ላይ የሚገኙት እንግዲህ 640 የሚሆኑ ሰዎች ነው እንግዲህ የተከሰቱት። ይህ በፌዴራል ደረጃ ያለውን ነው። ቀደም ሲል እንዳነሳሁት በክልሎችም ደረጃ የተለያዩ እንቅስቃሴዎች የተደረጉ ነው የሚገኙት። በተለይ ደግሞ የክልሎች ሲጨመርበት ቁጥሩ ከፍ ነው የሚለው ቀደም ሲል እንዳልኩት 759 በፌዴራል ደረጃ የክልሎች ደግሞ ሲጨመርበት አጠቃላይ 2616 የሚሆኑ ከዚህ ከሙስና ተግባራት ጋር የተያዙ ጥቆማዎች እንግዲህ ለኮሚቴዎች ቀርበዋል ማለት ነው። በዚህም እንግዲህ በተለያዩ አካባቢዎች በተለያዩ ግለሰቦች ላይ ክሶች ተመስርቷል። ለአብነትም እንግዲህ በኦሮሚያ 738 የሚሆኑ ተከሳሾች እንግዲህ ክስ ተጀምሮባቸዋል ማለት ነው። ከዛ ውጪ በሶማሌ ክልል እንዲሁ 211 ሰዎች ክስ ተመስርቶባቸዋል። በሀረሪ ደግሞ 25 ሰዎች ክስ ተመስርቶባቸዋል። እንግዲህ በተለያየ መልኩ በደረሱ ጥቆማዎች ነው እንግዲህ ክሶቹ የተመሰረቱት። በተለይ ደግሞ በመድረኩም ላይ እንደተገለጸው ከዚህ የሙስና ተግባራት ተፈጽሞባቸዋል ተብሎ ጥቆማ ከቀረበባቸው አካባቢዎች መካከል ደግሞ በተለይ የመሬትን ጉዳይ የተመለከተው ሰፊውን ቦታ እንደሚይዝ ተገልጿል። ከዛ ውጭ ከካሳ ክፍያ ጋር ተያይዞ ከፋይናንስ ስርዓት ጋርም ተያይዞ የተነሱ ጉዳዮች አሉ። ከገቢዎች እንዲሁም ከግዢ ጋር ተያይዞ እንግዲህ በርካታ ጥቆማዎች በፌዴራልም እንዲሁም በክልሎች ሲቀርቡ እንደነበር ነው የተገለጸው። እንግዲህ አጠቃላይ ቀደም ሲል እንዳልነው 759 በፌዴራል ክሶች ሲቀርቡ በአማራ ክልል ግን 540 የሚሆኑ የሙስና ጥቆማዎች ቀርበዋል። እንግዲህ የተለያዩ ቁጥሮችን እኔም እየተመለከትኩ ነበርና በተለይ ከክልሎች በጣም ብዙ ጥቆማ የቀረበበት ክልል ሆኗል ማለት ነው። አጠቃላይ እንግዲህ ቀደም ሲል እንዳልነው በፌዴራል ደረጃ በተደረገው የማጣራት ሂደት እንግዲህ 2.2 ቢሊዮን ብር በላይ የሚሆን የመንግስት እንዲሁም የሕዝብ ሀብት ለብክነት እንዲሁም ለጉዳት መጋለጡ መረጋገጡ ነው በመድረኩ ላይ የተገለጸው። እንግዲህ በተለይ ደግሞ በህብረተሰቡ ዘንድ አሁንም ጥቆማዎች መጠናቀር እንዳለባቸው ነው እየተነሳ የሚገኘው። ያው ጥቆማዎችን መቀበል በራሱ በጥንካሬ መልክ የሚነሳ ነው። አፋጣኝ የሆኑ ወደ ቀጣይ ደረጃ የሚሸጋገሩ ተግባራት መከናወን መቻላቸው በራሱ በጥንካሬነት የሚነሳ ነው ማለት ነው። ከጥንካሬው ባሻገር ወንደሰን በክፍተት የተነሱ ወይም ደግሞ በጸረ ሙስና እንቅስቃሴ ትግል ውስጥ እንደ ማነቆ እንደ ችግር ናቸው ተብለው የተነሱ ጉዳዮች ምንድን ናቸው? የተወሰኑትን ነገር
አመሰግናለሁ። ቀደም ሲል እንዳነሳሁት የተለያዩ የጥቆማዎች ሲሰጡ ነበር። ነገር ግን አሁንም ጥቆማዎቹ አናሳ መሆናቸው ነው የተገለጸው። እንግዲህ ረጅም ወራት ነው። በእነዚህ ወራት ውስጥ ከፍ ያለ ቁጥር ይጠበቃል። ህብረተሰቡም እንዲሁም የተለያዩ አካላት ጥቆማ እንዲሰጡና በተለይ የጥቆማ ማነስ ችግሮች እንዳሉ ነው የተገለጸው። ከዛ ውጪ በተለይ ደግሞ የሚቀርቡ ጥቆማዎች በራሳቸው አንዳንዶቹ ችግር እንዳለባቸው ነው የተነሱት። በተለይ ከቂም በቀል ጋርም ተነሳስተው እንዲሁም በሌሎች ምክንያቶች አንዳንዶች የማይሆኑ ጥቆማዎችን እንደሚያቀርቡ ነው የተነሳው። ከዛ ውጪ ደግሞ በተለይ ይሄ ከሙስና ተግባር ጋር ያልተያዙ ጥቆማዎችም እንዲሁ ለጸረ ሙስና ኮሚቴው ሲቀርብ እንደነበር ነው የተነሳው። ከዛ ውጪ ህብረተሰቡ እንግዲህ በሙስና ትግል ውስጥ ሰፊ የሆነ እንቅስቃሴ እንዲያደርግ ይጠበቃልና በተለይ ደግሞ የህብረተሰቡ ተሳትፎ አነስተኛ መሆንም እንዲሁ እንደ ችግር ተነስቷል ማለት ነው። ከዛ በተጨማሪነት እንግዲህ በቀጣይ በተለይ ልዩ ድጋፍ እንደሚፈልግ ነው ይህ ኮሚቴ የተገለጸውና በተለይ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በመድረኩ ላይ እንዳነሱት በቀጣይነት እንግዲህ የምርመራ አቅምን ማሳደግ ያስፈልጋል ሲሉ ነው ያነሱት። በተለይ የውስን የሆነውን አሁን ላይ ያለውን የምርመራ አቅምን ማሳደግ ያስፈልጋል። ከዛ ውጪ የአቃቤ ህጎችን እንዲሁ አቅምም ጭምር ማሳደግ ይበልጥ እንደሚጠበቅ ነው ያነሱት። ከዛ ውጪ ይሄ እንግዲህ ሰፊ ርብርብን ሰፊ ተሳትፎን የሚጠብቅ ነውና በተለይ ደግሞ በክልሎች አካባቢ በዚህ በጸረ ሙስና ትግል ውስጥ በተለይ ደግሞ ግብዓቶችን በማቅረብ ለሚሳተፉ አካላት እንዲሁም ለስራው በቂ ድጋፎችን ማድረግ እንደሚጠበቅባቸው ነው ያነሱት። ያለኝ መረጃ ይሄ ነው። አመሰግናለሁ ወንደሰን። መልካም ጊዜ ይሆናል። ዜናዎቻችን ይቀጥላሉ። የሰሜኑ ግጭት በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ተከትሎ መንግስት ለኢኮኖሚ ዲፕሎማሲ ትኩረት ሰጥቶ እየሰራ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በኢትዮጵያ ኢኮኖሚ ዲፕሎማሲ እንቅስቃሴን አስመልክተው መግለጫ ሰጥተዋል። ኢትዮጵያ ባለፉት 2 ዓመታት ከነበረችበት የግጭት ሂደት ወጥታ ወደ ኢኮኖሚ ግንባታ እየተሸጋገረች መሆኗን ያነሱት አምባሳደር መለስ ዓለም በዚህም ስኬታማ የኢኮኖሚ ዲፕሎማሲ ስራ እየተከናወነ መሆኑን ጠቅሰዋል። የቻይና፣ ኳታር፣ እንግሊዝ፣ አሜሪካና ሌሎች ሀገራት ባለሀብቶች በኢትዮጵያ ኢንቨስትመንት እንዲሳተፉ ጥረት ሲደረግ እንደነበረም አብራርተዋል። በዚህም ጠቅላይ ሚኒስትር አብይ አህመድ ከ5ኛው ከተባበሩት መንግስታት ድርጅት የአዳጊ ሀገራት ጉባኤ ጎን ለጎን ውጤታማ የኢኮኖሚ ዲፕሎማሲ ውይይት ስለማድረጋቸውም የውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግሯል። ከፍተኛ አቅም ያላቸው ከ20 በላይ የኳታር ባለሀብቶች በኢትዮጵያ በማምረቻውና በኮንስትራክሽን ዘርፎች ለመሰማራት ፍላጎት ማሳየታቸውንም ገልጸዋል። የውጭ ጉዳይ ፖሊሲያችን እንደምታውቁት ዋነኛ ግብ የኢኮኖሚ ዲፕሎማሲ ነው። ከየትኛውም ሀገር ጋር የሚደረግ ግንኙነት ከማንኛውም ዓለም አቀፍ ድርጅት ወይም የበይነ መንግስት ተቋማት ጋር የሚደረግ ግንኙነት የመጨረሻ ግቡ ኢትዮጵያ ለምታካሂደው የኢኮኖሚ እድገት እና ብልጽግና የሚሆን የፖለቲካ ድጋፍ ማስገኘት፣ የኢኮኖሚ ድጋፍ ማስገኘት ነው። ስለዚህ በዚህ በኩል የተሟላ ስራ ሲሰራ ነበር። ጠቅላይ ሚኒስትር አብይ አህመድ በ5ኛው የተባበሩት መንግስታት ድርጅት አዳጊ ሀገራት ጉባኤ በነበራቸው ቆይታ ከኳታሩ ኤሚር ሼክ ተሚም ቢን አህመድ አልታኒ ጋር በኢትዮጵያና ኳታር ግንኙነት ዙሪያ ተወያይተዋል። በርካታ የኳታር ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ እንደሚፈልጉ ፍላጎታቸውን ገልጸዋል። የኳታር ባለሀብቶች በቅርቡ በኢትዮጵያ የስራ ጉብኝት እንደሚያደርጉ ስምምነት ተደርሷል። ይሄም በጣም አዎንታዊና ሊጠቀስ የሚችል ዜና። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ የስራ ጉብኝት ያደርጋሉ ተብሎ እንደሚጠበቅ ያብራሩት አምባሳደር መለስ ዓለም ይህም የሁለቱን ሀገራት ግንኙነት ይበልጥ እንደሚያጠናክረው ነው ያነሱት። በሌላ በኩል ደግሞ የግብጽ ባለስልጣናት ከህዳሴው ግድብ ጋር ተያይዞ ከሰሞኑ እየሰጡት ያለው አስተያየት መሰረተ ቢስ ክስ መሆኑንም ገልጸዋል። ሰጦ ልቀት መድረኩ ሲፈካ ተመልካች ሲረካ ብርቆቹ ሲታዩ ሰርተው ሲወደሱ ልቃው ሲሸለሙ እነሱ ማን ናቸው ይዘቱስ ምንድነው ብለው ቢጠይቁ የብርቆቹ መድረክ የኢትዮጵያን አይደለው እየመጣ ነው። በመቶ በስጦታ ያገኛሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን እየተከታተላችሁ ትገኛላችሁ። አሁን ባህር ዳር ወደሚገኘው የኢቢሲ ስቱዲዮ ነው የምናልፈው። በዛ በስፍራው ወደሚገኘው ባልደረባይ አሸናፊ እንደምንዋልክ ዜናዎቹን መቀጠል ትችላለህ። አመሰግናለሁኝ አልጋነሽ። እንደምንላችኋል ክቡራን ተመልካቾቻችን ከኢቢሲ ባህር ዳር ስቱዲዮ ለአራት ማዕዘን የተዘጋጁ ዜናዎችን ይዘን ቀርበናል። አሸናፊ እንዳለ ነኝ፣ አብራችሁን ቆዩ። በአማራ ክልል ባለፉት 6 ወራት የገጠሙትን ዘርፈ ብዙ ችግሮች በመቋቋም በሁሉም መስክ አበረታች ውጤት መመዝገባቸውን የአማራ ክልል ርዕሰ መስተዳድር ይልቃል ከፋለ ገለጹ። 5ኛ መደበኛ ጉባኤውን እያካሄደ የሚገኘው የአማራ ክልል ምክር ቤት በሁለተኛ ቀን ውሎው የአስፈጻሚውን አካል የ6 ወር የስራ አፈጻጸም እየገመገመ ነው። የአማራ ክልል ርዕሰ መስተዳድር ይልቃል ከፋለ በበጀት ዓመቱ የመጀመሪያ አጋማሽ በኢኮኖሚ ልማት፣ በሕግና ፍትህ እንዲሁም በማህበራዊ ዘርፎች የተከናወኑ ተግባራትን ለምክር ቤቱ አቅርበዋል። የምክር ቤት አባላትና ቋሚ ኮሚቴዎችም በሪፖርቱ ላይ ሀሳብና አስተያየታቸውን ሰጥተዋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይሄን ዋጋቸው በቀጥታ መስመራችን ላይ ይገኛል። እንደምንውልሃል ነው። በሁለተኛ ቀን የምክር ቤት ውለው የተነሱ ዋና ዋና ሀሳቦች ምንድናቸው? እነዚህን ጠቅለል አድርገህ ባጭሩ አሳውቀን። አመሰግናለሁ አሸናፊ እንደምንዋልክ። ቀደም ሲል አንተም በመግቢያ እንዳነሳው የአማራ ክልል ምክር ቤት 6ኛ ዙር ሁለተኛ ዓመት የስራ ዘመን 5ኛ መደበኛ ጉባኤውን ትላንት ጀምሮ ማካሄድ ቀጥሏል ማለት ነው። ትላንትና ከሰዓት ነው ምክር ቤቱ 5ኛ መደበኛ ጉባኤውን የጀመረው። እንግዲህ ዛሬም ቀጥሎ እየተካሄደ ነው የሚገኘው። እንግዲህ በዛሬው ዕለት በሁለተኛ ቀን ውሎ በዋናነት በክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ የአስፈጻሚውን አካል የ6 ወራት እቅድ አፈጻጸም ሪፖርት አዳምጦ እየገመገመ ነው የሚገኘው። እንግዲህ ርዕሰ መስተዳድሩ በትላንትናው ዕለት ሪፖርታቸውን አቅርበው ነበረ። የ6 ወራት የአማራ ክልል መንግስት የአስፈጻሚ አካሉ ማለት ነው የ6 ወራት አፈጻጸሙን አቅርበው ነበረ። ሪፖርታቸውን በሶስት ጉዳዮች ላይ ትኩረት አድርገው አቅርበዋል። የመጀመሪያው ጉዳይ የሰላምና የጸጥታ ጉዳይ ነው። ሌላው የኢኮኖሚ ልማትና ሌሎችንም ጉዳዮች ባካተተ መልኩ ነው ሪፖርታቸውን ያቀረቡት። በሰላምና በጸጥታ ጉዳይ የተነሳውን ጉዳይ ስናነሳ እንግዲህ ክልሉ በጣም በርካታ ዘርፈ ብዙ ችግሮች ነበሩ። ነገር ግን የክልሉን ሰላም ለማስጠበቅና የዜጎችን ደህንነት ለማረጋገጥ ከሚመለከታቸው አካላት ጋር በቅንጅት በመስራት የተመዘገቡ ውጤቶች አበረታች እንደነበሩ አንስተዋል። ምንም እንኳን አሁንም የሚፈቱ ችግሮች፣ ቀጣይ ችግሮች መኖራቸውን እንደተጠበቀ ሆኖ ማለት ነው። በዚህ በሰላምና በጸጥታ ጉዳይ የክልሉ መንግስት ከፌዴራልና ከሌሎች ክልሎች ጋር በመቀናጀት የሰራቸው ተግባራት አበረታች መሆናቸውን አንስተዋል። በቀጣይ የክልሉ መንግስት አሁንም ቢሆን የዜጎችን ሰላምና ደህንነት ከማስጠበቅ አኳያ በትኩረት እንደሚሰራ ጭምር በሪፖርታቸው አቅርበዋል ለምክር ቤቱ ማለት ነው። ከዚህም ውጭ ከኢኮኖሚ ልማት አኳያ የግብርና ዘርፉን አንስተዋል። በአማራ ክልል በ2014-2015 በጀት ዓመት አጠቃላይ ወደ 4.8 ሚሊዮን ሄክታር የሚሆን ማሳን በተለያዩ ሰብሎች በመሸፈን ወደ 143 ሚሊዮን ኩንታል ሰብል ለመሰብሰብ ታቅዶ ወደ ስራ መገባቱን አንስተዋል። አሁን የ6 ወር ሪፖርት ላይ ነው ያለነው። ምን ያህል እንደተሰበሰበ መረጃዎች ገና አልደረሱም። ነገር ግን የነበረው የሰብል ቁመናና አሰባሰቡ የታቀደውን ያህል ማሳካት እንደተቻለ የሚያሳይ ስለመሆኑ ነው በሪፖርታቸው ያመላከቱት። በዚህ በግብርና ዘርፉ በተለይ ደግሞ ለስንዴ ልማት ትኩረት ተሰጥቶ መሰራቱን አንስተዋል። ወደ 825 ሺህ ሄክታር የሚሆን ማሳ በስንዴ ብቻ በመኸር ምርት መልማቱን ነው ያነሱት። በበጋ ስንዴ ደግሞ በአጠቃላይ ወደ 250 ሺህ ሄክታር ለማልማት ታቅዶ በ6 ወር ውስጥ ወደ 189 ሺህ ሄክታር ማሳካት መቻሉን አንስተዋል። ከዚህም ውጭ እንግዲህ ከአካባቢ ጥበቃ ጋር በተያያዘ ሪፖርት አቅርበው ነበረ። በጣና ሐይቅ ላይ ተንሰራፍቶ የነበረ የእምቦጭ አረም ወደ 59 ሄክታር የሚሆን የእምቦጭ አረም ማስወገድ መቻሉን አንስተዋል። በመሆኑም በዚህ ከባለፈው ዓመት ሲነጻጸር በ40 በመቶ የእምቦጭ አረም መቀነስ መቻሉን አንስተዋል። አሁንም ቢሆን ወደ 1100 የሚሆን ሄክታር ላይ የእምቦጭ አረም ተንሰራፍቶ እንደሚገኝና በቀጣይ ርብርብ እንደሚያስፈልግ አንስተዋል። ከዚህ ውጭ ደግሞ ከንግድ አኳያ የገበያ መረጋጋትን ለመፍጠር
በተለይ መሰረታዊ የሆኑ ሸቀጦችን ለህብረተሰቡ በቅናሽ በተረጋጋ ዋጋ ለማቅረብ ወደ 300 ሚሊዮን የሚሆን ብር በመመደብ የፋብሪካና የግብርና ምርቶችን ግዢ በመፈጸም ለህብረተሰቡ ተደራሽ የማድረግ ስራ መሰራቱን አንስተዋል። ከዚህ ውጪ እንግዲህ ከስራ እድል ፈጠራ ጋር በተያያዘ በአጠቃላይ ወደ 1.1 ሚሊዮን የሚሆኑ ስራ ፈላጊዎች ነበሩ በክልሉ። በግማሽ ዓመቱ ወደ 490 ሺህ የሚሆኑ የስራ እድሎች መፍጠር መቻሉን የተነሳው እንግዲህ ይህንን መሰረት አድርጎ የክልሉ ምክር ቤት አባላት ጥያቄዎችን እያነሱ ነው የሚገኘው። የሚሰጡ ምላሾችን ጨምረን በሌላ የዜና ወጃ ሰዓት እንገናኛለን። አሸናፊ እናመሰግናለን። ይሄ ነው እንቀጥላለን። ክቡራን ተመልካቾቻችን ላለፉት ዓመታት በሰሩት የተፋሰስ ልማት የሰብልና የእንስሳት ምርታማነት ላይ አበረታች ለውጥ ማግኘታቸውን የስማዳ ወረዳ አርሶ አደሮች ገለጹ። በደቡብ ጎንደር ዞን ስማዳ ወረዳ በተያዘው ዓመት ከ88 በላይ ተፋሰሶችን በአዲስና ነባር የተቀናጀ የተፈጥሮ ሀብት ጥበቃ ስራ እየተከናወነ መሆኑን የወረዳው ግብርና መምሪያ አስታውቋል። ራይል ፍሬው ተጨማሪ አላት። የተቀናጀ የተፈጥሮ ሀብት ጥበቃ ስራ በአማራ ክልል በየዓመቱ የካቲት ወር የሚተገበር የአርሶ አደሮች የበጎ ፍቃድ ስራ ነው። በክልሉ የተፈጥሮ ሀብት ጥበቃ ስራ በስፋት ከሚሹት አካባቢዎች መካከል የደቡብ ጎንደር ዞን ደግሞ አንዱ ነው። በተራራማነትና በዝናብ ብዛት ከተጎዳው የደቡብ ጎንደር ዞን ወረዳዎች አንዱ የሆነው የስማዳ ወረዳ ዋርካዬ ቀበሌ አርሶ አደሮች የአካባቢያቸውን ሁኔታ በመገንዘብ ጊዜና ጉልበታቸውን በተፋሰስ ልማት ላይ ያዋሉ ይገኛሉ። እስካሁን ድረስ መቼም ያው እየተራቆተ አልበለጸገም ነበረ። ዛሬ ይኸው እየተሰራ ውሃው እየታገደ እየለመለመ ይኸው ደስ እያለን ነው። በጣም ጥሩ ነው። ይኸው ለዝናቡም እየመጣጣልም ላዩም እንዲመጣልን ነው። አሁን ዛሬ ደግሞ የምንጠልቀው እስካሁን ደህና ነበር። ለሀገራችን እንዲያምርባት እንድትወዛ እንድትለሰልስ ነው። ውሃም እንዳይወስዳት ለልጆቻችን ትውልዳችን ልናቀብል ነው። በየሳምንቱ ማለት ነው። የተፋሰስ ዙሪያ ነው አሁን የምንሰራው። በዚህ ተፋሰስ ዙሪያው ብዙ ጥቅሞችን ለማግኘት ነው እንቅስቃሴ የምናደርገው። ባለፉት ዓመታት የተሰሩ የተፋሰስ ልማት ስራዎች በምርታማነትና እንስሳት ልማት ላይ ውጤት ማስገኘታቸው ያለ ቀስቃሽ የተፈጥሮ ሀብት ጥበቃ ስራቸውን በየዓመቱ እንዲያከናውኑ እንዳበረታታቸው አርሶ አደሮች ይገልጻሉ። ተፋሰስ ዙሪያ ጥቅሙ አንድ የአፈር ለምነትን፣ ሁለተኛ የእጽዋት እንዴቱን እንዲበለጸገ የእጽዋት ጥቅም ደግሞ ለከብቶች መኖ እያገለገለ በተለይ ፓስፓኒያ የሚባል አትክልት በዛ ለከብቶች መኖ ያገለግላል። በስማዳ ወረዳ የዋርካዬ ቀበሌ አስተዳዳሪ አቶ አበበ ግዛቸው የተፈጥሮ ሀብት መራቆት ለስደት እየዳረገን ነበር ሲሉ አርሶ አደሩ ለተፈጥሮ ሀብት ልማት ባዋለው ጉልበትና ጊዜ ቀበሌያቸውን ለኑሮ ምቹ ማድረጋቸውን ይገልጻሉ። በዚህ በረሃማ አካባቢው እንዲያጠቃላይ ውሃም አጥቶ ከብቱም የሚጠጣው አጥቶ ማለት ነው ተሰዱ ያለውን ባገግም ይዘን በረሃማ ተከብት ንክኪ እንዲወጣ በማድረግ ውሃን ፈልቆለት አትክልትና ፍራፍሬ እንዲያገኝ ሆኗል። በጥቅሉ ትልቅ ለውጥ አለው በማለት ህዝቡ አሁን ቀስቅሱኝ ምናምን አይልም። በራሱ ጊዜ በተሰጠው ቀነ ገደብ ልማቱን አልምቶ ለለውጥ ሁሉም ርብርብና ትግል እያደረገ መሆኑን ነው የሚገልጠው። የስማዳ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ በለጠ ጠቅል በወረዳው 88 ተፋሰሶች በዚህ ዓመት የአፈርና ውሃ ጥበቃ ስራ እየተሰራላቸው እንደሚገኙ ገልጸዋል። የተፋሰስ ልማት በሰራንበት ልክ የምርት ጭማሪ አለ ነው። ይሄ የምርት ጭማሪው በእንስሳት ምርት ውጤትም በሰብል ምርት ውጤትም በደን ሀብትም ምክንያቱም ተፋሰስ ልማት ለማ ማለት በቂ መኖ አለ ማለት ነው። እንስሳት ማድለብ ይቻላል። ወተት ምርት ይጨምራል። በደን ምርት ውጤትም ስትወስዱት ለማገዶ እንጨት በቀላሉ የሚገኝበት ሁኔታ አለ። የቤት መስሪያ እና ለሌሎች ይሄ በራሱ ምርት ነው። ሌላው ሰብል ምርት ላይ በመኸርም በመስኖ ምርትም የመጨመር ሁኔታ ይኖራል። 12 ተፋሰሶች እየለሙባት የምትገኘው ዋርካዬ ቀበሌን ጨምሮ በስማዳ ወረዳ 88 ተፋሰሶች በአዲስና በነባር እየተሰሩ ይገኛሉ። ያመረቱት የጥጥ ምርት በገጠመው የገበያ ችግር የወልቃይት ጠገዴ ሰቲት ሁመራ ዞን አርሶ አደሮችና ባለሀብቶች ቅሬታ አሰሙ። በዞኑ የነበረውን የጸጥታ ችግር በመቋቋም የኢንዱስትሪ ግብዓት የሚሆን ጥጥ በስፋት እንዲያመርቱ ቢበረታቱም ምርቱን የሚገዛቸው በማጣት ለኪሳራ መዳረጋቸውን ገልጸዋል። በምርት ዘመኑ በዞኑ ከ47000 በላይ ሄክታር መሬት በጥጥ ምርት የተሸፈነ ሲሆን ከዚህም 477000 ኩንታል ምርት መገኘቱን የዞኑ ግብርና መምሪያ ገልጿል። ራይል ፍሬው
በወልቃይት ጠገዴ ሰቲት ሁመራ ዞን ከ500 ሺህ በላይ በሚሆን ሄክታር መሬት ሰሊጥ፣ ማሾ፣ አኩሪ አተርና ጥጥን ጨምሮ ለኢንዱስትሪና ለምግብ ግብዓት የሚሆኑ እንዲሁም የውጭ ምንዛሬ የሚያስገኙ ምርቶች በስፋት ይመረታሉ። በዚህ በምንገኝበት የወልቃይት ጠገዴ ሰቲት ሁመራ ዞን ከ47750 በላይ ሄክታር መሬት በጥጥ ተሸፍኗል። እጅግ በጥጥና በሌሎች ምርቶችም የሚታወቀው ይህ አካባቢ 477 ኩንታል የጥጥ ምርት ተመርቷል። እንደምትመለከቱት ሜዳ ላይ ነው ምርቱ ያለው። እንግዲህ አልሚዎቹ ባለሀብቶቹ እንደገለጹልን የገበያ ችግር ነው በዚህ አይነት ሁኔታ ምርቱን ሜዳ ላይ ያስቀረው ማለት ነው። አምና 5200 5500 የምንሸጠው የነበረው ጡጥ አሁን 3000 የሚገዛን አጣን። ይሄ ወርቆ የገበያ ትስስር የለም። ሲነገር የገበያ ትስስር ሁለት ሚኒስትር ነው ያለ አሁን በንግድ ደረጃ ሁለት ሚኒስትር ኖሮ ግን አንዱም እንዲያው ዝም ብሎ እንትንም ያየንም አላገኘም። እስካሁን ድረስ ገበያ አተናል። በ30 ብር የሚገዛ የለም 28ም ያሉና አሁን ከ52 ብር ወደ 28 ብር መውረድ ማለት በጣም እንትን ነው ካለው ወጪ አንፃር ማለት ነው። እና መንግስት ይህን ትልቅ ትኩረት ቢሰጥበትና ቢሰራበት ጥሩ ነው እላለሁ። በተለይም ምርቱን ለማግኘት ከግብዓት ጀምሮ እስከ ሰራተኛና ማሽን ኪራይ ችግሮች እንደነበሩ የሚያነሱት አርሶ አደሮችና ባለሀብቶቹ በህገወጥ ደላላ የሚተመነው የጥጥ ገበያ ዋጋ ለኪሳራ የሚዳርግ ነው ይላሉ። ትስስሩ ደላላ ከዚህ ጀምሮ እስከ አዲስ አበባ ነው ያለው። ይገርምሻል። ገንዘቡ የተከፋፈለ ነው የሚሄደው። መንገድ ላይ የተከፋፈለ መኪና ትራንስፖርትም ደላላውም ሁሉም እየበላው ወደ ገበሬ የሚደርሰው ገንዘብ ግን መጨረሻ ላይ ሲታዩ በጣም ዝቅተኛ ነው ካለው ወጪ አንፃር ማለት ነው። ስለዚህ ትስስሩ ቀጥታኛ ዳይሬክት እንዳልሽው ከፋብሪካው ጋር ቢሆን ኑሮ በቀላሉ ከዚህ ያነሳዋል እኛም እዛ ማድረስ እንችል ነበር፣ በቀጥታ ተጠቃሚ እንሆን ነበር። አሁን እዚህ ላይ የሚያገኘው ግን ደላላውና ከመሀል ያለ ነጋዴ ነው እያተረፈ መሄድ ብንለኛ። ወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ የሰብል ልማት ባለሙያው አቶ በሪሁን ጸጋይ በምርት ዘመኑ ከ440 ሺህ ሄክታር በላይ መሬት በማልማት 5.4 ሚሊዮን ኩንታል በላይ ምርት መገኘቱን ይገልጻሉ። በተለይም የጥጥ ምርታማነት ላይ በተሰራው ስራ በሄክታር 12 ኩንታል ለማድረስ ታቅዶ 10 ኩንታል ማሳካት የተቻለና 477 ሺህ ኩንታል ምርት የተገኘ ቢሆንም የገበያ ትስስር ችግሩ ከፍተኛ መሆኑን የሚገልጹት ኃላፊው የገበያ ችግር መፍትሄው ቅንጅታዊ ስራን የሚጠይቅ ነው ይላሉ። እንደዚህ አይነት አይደለም አሁን አያያዙ የነበረው ምርት ሲሰበሰብ በቀጥታ ወደ ጎተራ ውስጥ ነው መግባት የነበረበት። ተስፋ በቆረጥበት ጊዜ ነው የመጣችሁትና እኔ ይሄን ሚዲያ አይቶ ምናልባት ከዚህ የሚጠበቀውን አካል የመንግስትም ከፌደራል ከክልል እስከ ፌደራል ያለው ሌላ ደግሞ እዚህ የጥጥ ፈላጊዎች አቀናባሪዎች ደግሞ ይሄን አይቶ ያለንን ችግር የገበያ ችግር መፍታት የምንችልበት ሚንስ መፍጠር አለበት ብዬ ነው የምገምተው። ሌላው ደግሞ እንግዲህ በቀጥታ ማን ነው ምርት የሚፈልግ ሰው ካለ በክልል አድርጎ ወደ ዞናችን መጥቶ ይሄን የገበያ ችግር እንዲፈታልን ነው ትልቁ ጥሪ የምናቀርበው። በዞኑ በህገወጥ የግብይት ሁኔታ እየተሸጠ የሚገኘው ሰሊጥን ጨምሮ አኩሪ አተርና የማሾ ምርቶችም የገበያ ትስስር ችግሩ ተጋላጭ ናቸው። ክቡራን ተመልካቾቻችን ከባህር ዳር ስቱዲዮ ለአራት ማዕዘን የያዝናቸው ዜናዎች እነዚህ ናቸው። ቀደም ሲል ከተከታተልነውና አርሶ አደሮችና ባለሀብቶች ካቀረቡት ቅሬታ ጋር ተያይዞ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የሚገኙት በዋናው ስቱዲዮ ነው። ከአልጋነሽ ተካ ጋር ቆይታ የሚያደርጉ ይሆናል። ከኔ ጋር በዚሁ እንሰናበት። አልጋነሽ መቀጠል ትችላለች። አመሰግናለሁ አሸናፊ። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የኢንዱስትሪ ሚኒስትር ዴኤታ አቶ ሀሰን መሐመድን ነው ስቱዲዮ የጋበዝነው። ከእሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ። አመሰግናለሁ። መልካም። ቀደም ሲል ዜናውን በጋራ ተመልክተናልና እስቲ ሀገራዊ የጥጥ ምርት ፍላጎትና አሁን ያለበት ደረጃ እንደ ሀገር ምርታማነቱ ምን ይመስላል? ከሱን ጀምር። እሺ፣ ጥሩ። ያው እንደሚታወቀው ኢንዱስትሪ ሚኒስቴር በየጊዜው ጥናት ያደርጋል። ያ ጥናቱ የሚያሳየው የሀገራችን የጥጥ አመታዊ ፍላጎት ወደ 100 ሺህ ቶን ነው የሚያስፈልጋት እና ነገር ግን ይሄ የኢንስቶልድ ካፓሲቲ የማምረት አቅማቸው ነው ፋብሪካዎቹን ማለት ነው 100 ሺህ። ነገር ግን በተለያዩ ችግሮች ምክንያት አሁን ፋብሪካዎች እያመረቱ ያሉት ዝቅተኛ ነው። ከዛ ዝቅ ያለ ነው። ወደ 50% ወይ 52% አካባቢ ነው እያመረቱ ያሉት በተለያዩ ችግር ምክንያት ማለት ነው። እና በዛ መሰረት ከ40 ሺህ እስከ 50 ሺህ ቶን ነው አሁን የሀገራችን ፋብሪካዎች እየተጠቀሙ ያሉት። ነገር ግን ያው በተለያዩ ምክንያቶች እኛም እንደ ኢንዱስትሪ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመተባበር ማነቆዎችን በመፍታት
ያው ምርትና ምርታማነት እንዲያድግ ጥረት እያደረግን ነው። መልካም ወደ ዋናው ጉዳያችን ስንመለስ በሰሜኑ ክፍል የገጠመው የጥጥ ገበያ ምርት በጣም ከፍተኛ እንደሆነ አርሶ አደሮቹ እና አምራቾቹ ሲናገሩ ሰምተናል። ባለሀብቶችና አርሶ አደሮች ማለት ነውና አሁን ደግሞ ወደ በአመት 100 ሺህ ቶን አካባቢ ፍላጎት አለና ፍላጎቱ ነው ያልተመጣጠነው። እነዚህ ሰዎች በርካታ የጥጥ ምርት በእጃችን ይገኛል ይላል። ሜዳዎች ላይ አይተናቸዋል የእንትኖቹንና የታሸጉትንና ምንድን ነው ችግሩ? የችግሩ መነሻ ምንድን ነው? ገበያ አጥተናል እያሉ ነው፣ ቅሬታ እያሰሙ ነው። እኛም ቅሬታውን ደርሶናል። እንደ ኢንዱስትሪ ሚኒስቴር ብዙ ሰፋፊ ስራዎችም በዚህ ዙሪያ ላይ ሰርተናል። አሁን ያለው ችግር በሰሜኑ ብቻ ሳይሆን ጥጥ አምራቾች አካባቢዎች በሙሉ እንደዚህ አይነት ችግሮች ነበሩ ማለት ነው። የሰሜኑ ሀገራችን ክፍል አፋር፣ ደቡብ እንደዚሁም ጋምቤላ ላይ ጥጥ የሚያመርቱ አካባቢዎች እንደዚህ አይነት ችግሮች ይታዩ ነበር ማለት ነው ከአሁን በፊት እና ችግሩ ደርሶን በመጋቢት 8 ላይ የሚመለከታቸው ባለድርሻ አካላቶችን በሙሉ ጠርተናቸው ለውይይት እነዚህ ችግሮችን ተለይቶ በጥናት ቀርቦ ማን ምን ይሰራል የሚለውን እንዴት ነው ይህንን ችግር አብረን ምን ይፈታ ብለን ከግብርና ሚኒስቴር፣ ከፋይናንስ ተቋማት፣ ከአምራቾች እንዲሁም ከፈትል ፋብሪካ ባለቤቶች ጋር ትልቅ የውይይት መድረክ ሀገራዊ አጀንዳ አድርገነው እነዚህ ችግሮች ስላሉ እንዴት ነው እነዚህ ችግሮችን አብረን የምንፈታው ብለን ተወያይተናል። በዛ መሰረት የተለዩ ችግሮች አሉ። እነዚህ ችግሮች ለምሳሌ አንደኛ በእኛ ሀገር በሰው ኃይል ነው ጥጥ የሚመረተው። ኮስት ኦፍ ፕሮዳክሽኑ በጣም ሀይ ነው፣ ተወዳዳሪ አይሆንም ከሌላው ዓለም ጋር እና ለምሳሌ ሌላ ዓለም በዓለም ደረጃ ጥጥ ዋጋ 100 ብር ሲሆን እኛ ሀገር በ1 ኪሎ 170 እየተሸጠ ነው። አንደኛ ይሄ ነው ትልቁ ችግር። ምክንያቱም ወጪው በጣም ሀይ ነው፣ ኮስቱ በጣም ሀይ ነው። ገዢ አጥቶ ነው፣ ገዢ ማጣት ችግር ነው አይደለም። ገዢ ማጣት ሳይሆን ለምንድን ነው አሁን እየመጣሁበት ነው። አንደኛ ችግሩ ይሄ ነው። ሁለተኛ ደግሞ ጥራቱ በአምራች በኩል ቫልዩ ቼኑ በሙሉ ጥራቱ ይህን ያህል አይደለም። ይህም ችግር አለው፣ እንደ ጥራት ችግር አለው። ቫልዩ ቼኑ ከሰብል ማሰባሰብ ጀምሮ እስከ መጓጓዣ ድረስ እስከ መጋዘን እስከሚደርስ ድረስ ጥራቱ በጣም የወረደ ነው። እነዚህ ችግሮች አሉ። ሌላው ደግሞ በፋብሪካዎች በኩል ወርኪንግ ካፒታል ስራ ማስኪያጅ ካፒታል የላቸውም እና ሌሎች አገሮች ለምሳሌ ሌሎች አገሮች ተሞክሮ ቻይና ለምሳሌ ብንወስድ ቻይና ዓለም ጥጥ ከሚያመርቱ አገሮች አንዷ ናት። በጣም ትልቅ ምርት አላቸው፣ ነገር ግን ሪዘርቭ አላቸው። እኛ ሀገር እንኳን ለሀገር ውስጥ ፍጆታ ይቅርና ሪዘርቭ የለንም እና በአጠቃላይ እንደዚህ አይነት ችግሮች ስላሉ ግን አቶ ሀሰን አሁን ምርቱ አለ ገበያ አጣ የሚል ነገር ነው። እሱን እየመጣሁበት ነው። ሌላው ደግሞ የስራ ማስኪያጃ ችግር ሆኖ ፋብሪካዎች በፉል ካፓሲቲ እያመረቱ አይደለም። ሌላ ሁለተኛ ችግር ነው። ሶስተኛ ችግር ነው። አራተኛ ችግር ደግሞ ከአሁን በፊት የገበያ ትስስር አልነበረም። ቀጥታ ግንኙነት አምራችና ባለፋብሪካ ባለቤቶቹ ተገናኝተው የሚገባዩበት ስርዓት አልነበረም። ግን አሁን እንደ ኢንዱስትሪ ሚኒስቴር ያንን ስርዓት ፈጥረን እያስተካከልነው ነውና በዛም መድረክ የተለዩ ችግሮችን አክሽን ፕላን ተዘጋጅቶ እነዚህ አይነት ችግሮች በአጭር ጊዜ ውስጥ የሚቀረፍበት በደንብ ተሰርቶ ለነሱ በአጭር ጊዜ ይደርሳል የሚል ሀሳብ ነው ያለን፣ እውነታ ነው ያለው። መልካም። የኢንዱስትሪ ሚኒስትር ዴኤታ አቶ ሀሰን መሐመድ ስቱዲዮ መጥተው ለሰጡን ማብራሪያ አመሰግናለሁ። ለሰጠኝ እድል አመሰግናለሁ። ተመልካቾቻችን የኢቲቪ 4 ማዕዘን ዜናዎቻችን ነው አሁንም ይቀጥላሉ። አበይት ጉዳዮችን እናስታውሳችሁ። የሰሜኑ ግጭት በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ተከትሎ መንግስት ለኢኮኖሚ ዲፕሎማሲ ትኩረት ሰጥቶ እየሰራ መሆኑን የውጭ ጉዳይ ሚኒስቴር ገለጸ። በሙስና ተግባር በተጠረጠሩ 640 ሰዎች ላይ ክስ መመስረቱን ብሔራዊ የጸረ ሙስና አስተባባሪ ኮሚቴ አስታወቀ። የዓለም የጾታ እኩልነት ጉዳይ 300 ዓመታት ወደ ኋላ ቀርቷል ሲል የተባበሩት መንግስታት ድርጅት ገለጸ።
የኢትዮጵያ አየር መንገድ ትላንት የተከበረውን የዓለም የሴቶች ቀንን በማስመልከት ሙሉ በሙሉ በሴቶች የሚመራ በረራ አድርጓል። ሴቶች ያላቸው አቅም ሳይገደብ መጠቀም ቢችሉ ማህበረሰብን የማነጽ ትልቅ አቅም እንዳላቸው ማሳያ መሆኑን የተገለጸው ፋሲካ አያሌው ዝርዝር አላት። ከዓመታት ወዲህ በርካታ ስመጥር የሆኑ አቅማቸውን ኃላፊነት መሸከም የሚችሉ ብቃታቸውን ያሳዩ ወደፊት የወጡ በዚህ ዘርፍ ያሉ ሴቶችን እየተመለከትን ነው። እንግዲህ የዓለም የሴቶች ቀን ማርቼትን አስመልክቶ አየር መንገዱ ለበርካታ ዓመታት እንደዚህን አይነት በሴቶች የሚመሩ በረራዎችን ወደ ተለያዩ አካባቢዎች ሲያደርግ ተመልክተናል። ይህን የሴቶች ቀን አስመልክቶ ወደ ዛንዚባር በሙሉ በሴቶች የሚመራ በረራ ሊደረግ ነው። አብረን እንጓዝ። እንኳን አደረሰንና እንኳን ደስ አለን። ይሄ ቀን በመፈጠሩ ለብዙዎቻችን ብዙ አዌርነስ ፈጥሯል ብዬ አምናለሁ። ወንድ ነው ሴት ነው ሳይሆን ፕሮፌሽኑ ነው ስኪሉ ነው ሊያሳውቀው የሚገባውና ሴትም ይሄንን ምንም ነገር መስራት እንደሚችል የሚያሳውቅ አዌርነስ መፍጠሪያ ፕላትፎርም ነው። እንግዲህ ዕለቱን አስመልክቶ የኢትዮጵያ አየር መንገድ በሴት የሚመራውን በረራ ሲያደርግ ይህ ለ7ኛ ጊዜ ነው። ይህንን በረራ ደግሞ የምትመራው ዋና አብራሪ በኢትዮጵያ አየር መንገድ የመጀመሪያ ሴት ዋና አብራሪ የሆነችው ካፕቴን አምሳለ ጓሉ ናት። እንግዲህ ይህችን ካፕቴን የመሰሉ በርካታ ሴቶች ወደፊት መምጣታቸው ሴቶች የጾታ ጉዳይ ሳይሆን የጥረት ውጤት የስኬት ማሳያ መሆን እንደሚችሉ የሚያሳይ ነው። አየር መንገዱ በተደጋጋሚ በሴቶች ብቻ የሚከናወኑ ብዙ በረራዎች ያደርጋል። እሱም ደግሞ በጣም ብዙ ለውጥ አምጥቷል። በተለምዶ የወንዶች ስራ ዘርፍ ነው ተብሎ በሚታሰበው ዘርፍ በ2015 ስንጀምር ከዚህም በፊት ተናግሬያለሁ 8 ሴቶች ነበረን። አሁን ኢትዮጵያ አየር መንገድ ስራ ላይ ያለን 44 ሴቶች አለን። በረራ ትምህርት ቤት ውስጥ ደግሞ ሌላ ተጨማሪ 43 ሴቶች አሉ። መውደቅ የህይወት አካል ነው። ወድቆ መነሳት ማለት ነው። ለመውደቅ አትፍሩ ነው የሚለው የመጀመሪያ ነገር ማለት ነው። ብዙ ለውጥ አለ። አሁንም የሚበረታቱ ብዙ ለውጦች አሉ፣ ግን ስቲል ብዙ ይቀረናል። ግን ይህን ለውጥ ለማምጣት እንዳልኩሽ መጀመሪያ ቤተሰብ ውስጥ ነው ቤት ውስጥ ነው ስራ ማሰራት ያለበት። ብዙ መስራት የሚችሉ በተሻለ መንገድ ራሳቸውን ፕሩፍ ማድረግ የሚችሉ ብዙ ሰዎች አሉ። ዲፍረንሱ ልዩነቱ ምንድነው? እኔ እድሉን አገኘው ምናልባት እድሉን ያላገኙ ሰዎች አሉ ነው። ስለዚህ ይቻላል፣ በደንብ ይቻላል። ይህንን ነው ልል የምችለው። ትላልቅ ኃላፊነት የሚፈልጉ ስራዎችን የወንዶች የመገደብ አይነት ነበር። ይህ አስተሳሰብ አሁን እየተቀየረ መጥቷል። በራስ መተማመን እንዲኖራቸው በትምህርትም በተሳትፎም ማበረታታት ይኖርብናል። ይሄን ካደረግን የምንፈልገው ደረጃ እንደርሳለን ብለን እናስባለን። አየር መንገዱ በሙሉ በሴቶች እየተመራ ወደ ዛንዚባር ባደረገው በረራ ላይ የአየር መንገዱ ሴት ሰራተኞችና መንገደኞች ማህበረሰባዊ ለውጥ ለማምጣት ይህ አይነት ስኬት በጥረት የሚገኝ እንጂ በጾታ የሚገደብ እንዳልሆነ የሚያረጋግጥ መሆኑን ተናግረዋል። አስተያየታቸውን ፋሲካ አያሌው አሰባስባለች። አብረን እንከታተል። የዚህ በረራ አካል በመሆኔ እጅግ በጣም ደስታን የተሰማኝ ሁሉም ሰው ለሚፈልገው ነገር እንደሚችል፣ ምክንያቱም ሴቶች በራሳችን ብቁ እንደሆንን ይሄ ማሳያ ይሆናል። መጪ ዓመታት አየር መንገዳችን በጣም በዛ ያሉ ሴት እህቶቻችን ተሳትፈው ከዚህ የበለጠ በዝቶ አሁንም እጅግ እየበዛ ነው ያለው የሴቶች አክቲቪቲ ከዚህ የበለጠ በዝቶ ለማየት እወዳለሁ። የዚህ በረራ አካል በመሆኔ ደስ የሚል ስሜት ነው የፈጠረብኝ። ካለፉት ጥቂት ዓመታት ወዲህ ሴቶች ለዘመናት ተነፍጓቸው የቆየው ትኩረት እየተሰጣቸው መሆኑን ያየሁበት ነው። በስራችን እንጂ በጾታችን መመዘን ተገቢ ያለመሆኑን እንዲህ ያሉ አጋጣሚዎች ያረጋግጣሉ። ስለዚህ ይህ የሚያኮራ ነው። ትልቅ ኩራት ነው የተሰማኝ። እኔም ራሴ አውሮፕላን አብራሪ ለመሆን ትምህርቴን እየተከታተልኩ ነው። እናም
ይህ በረራ በሙሉ በሴቶች የሚመራ መሆኑ ትልቅ መነሳሳት ፈጥሮብኛል። በዚህ ሙያ ያሉትን ብቻ ሳይሆን በብዙ መንገድ በርካታ ሴቶች ለስኬት በብዙ እንዲጥሩ ያደርጋል። በጣም ደስ ብሎኛል፣ ምክንያቱም ሴቶች ብዙ ነገር የማድረግ አቅም አለን። እናም በቀናችን ሁሉን ነገር ማድረግ እንደምንችል ሰርተን እንድናሳይ እድሉን አግኝተናል። በኳታር የሚገኙ ባለሀብቶች መዋዕለ ንዋያቸውን እንዲያፈሱ ጥሪ ቀረበ። ጥሪው የቀረበው የኢትዮጵያ አመቺ የኢንቨስትመንት አማራጮችና ማበረታቻዎችን የሚያስተዋውቅ ፎረም በኳታር ዶሃ በተካሄደበት ወቅት ነው። ከኳታር የኢፌዴሪ ኤምባሲ ለደረሰን ዘገባ ብሩክ ተስፋዬ። በኳታር የኢፌዴሪ ኤምባሲ አዘጋጅነት በዶሃ ለሶስተኛ ጊዜ በተካሄደው የኢንቨስትመንት ፎረም በሀገሪቱ በተለያዩ ዘርፎች የተሰማሩ ታላላቅና መካከለኛ ኩባንያዎች ተሳትፈውበታል። ዓላማውም የኢትዮጵያን አመቺ የኢንቨስትመንት እድሎች በማስተዋወቅ በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ ማስቻል ነው። የኢትዮጵያ መንግስት የውጭ ቀጥተኛ ኢንቨስትመንትን ለመሳብ በመንግስት ብቻ ይሰጡ የነበሩ አገልግሎቶችን ጭምር ለውጭ ባለሀብቶች እድሎችን እየከፈተ በመሆኑ የኳታር ባለሀብቶችም የእድሉ ተጠቃሚ እንዲሆኑ የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ምስጋኑ አርጋ ጋብዘዋል። መንግስት የኢኮኖሚ ማሻሻያን እያደረገ ነው። እንዲሁም አሁን በተሻለ ደረጃ ለውጭ ባለሀብቶች ክፍት ያደረገውን የፋይናንስ ስርዓት ተከትሎ በርካታ የውጭ ባለሀብቶች ፍላጎት እያሳዩ እንደሆነ ሁሉ እናንተም በኢትዮጵያ በተዘረጋው ሰፊና ምቹ የኢንቨስትመንት እድል ተጠቃሚ እንድትሆኑ መጋበዝ እፈልጋለሁ። የኢፌዴሪ ውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ የሁለቱ ሀገራት የኢንቨስትመንት ንግድና ባህል ትስስር በከፍተኛ ደረጃ እድገት ማሳየቱን ገልጸዋል። ኤምባሲያችንን ከከፈትን ጀምሮ የኳታርና የኢትዮጵያ የንግድና ኢንቨስትመንት ግንኙነት በኢኮኖሚው በከፍተኛ ደረጃ እያደገ ነው። ለዚህ ደግሞ ለኢኮኖሚና ቢዝነስ ትስስሩ መጠናከር የሁለቱ ሀገራት ዲፕሎማሲያዊና ፖለቲካዊ ትስስር መጠናከር አይነተኛ ሚና ያለው ነው። በኳታር የኢፌዴሪ ኤምባሲ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢትዮጵያ ለተለያዩ ፈተናዎች የማይበገር ኢኮኖሚን እየገነባች ነው ብለዋል። እንደ ዓለም አቀፉ ማህበረሰብ ሁሉ እኛም የተለያዩ ፈተናዎች አጋጥመውናል። ነገር ግን የማይበገር ኢኮኖሚን እየገነባን ነው። ይህ ደግሞ ለአንድ ሀገር እድገት መሰረታዊ ጉዳይ ነው። የኢንዱስትሪ ፓርኮችን ገንብተናል። በኳታር ያለው የኢትዮጵያ ኤምባሲም መዋዕለ ንዋያቸውን በኢትዮጵያ ለማፍሰስ ፍላጎት ላላቸው የኳታር ባለሀብቶች አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን ላረጋግጥላችሁ እወዳለሁ። በፎረሙ የተሳተፉ ባለሀብቶች ኢትዮጵያ ለመዋዕለ ንዋይ ፍሰት አመች እንደሆነች ገልጸዋል። በኢትዮጵያ ሰፊ ገበያ እንዳለ ላረጋግጥላችሁ እችላለሁ። እኛም በምግብ ተረፈ ምርት ማቀነባበር ዘርፍ ከአፍሪካ ቀዳሚ ኩባንያ ሆነን ኢትዮጵያ ለመግባት እንቅስቃሴ ከጀመርን ቆይተናል። በዚህም ሂደት በኢትዮጵያ በርካታ ለኢንቨስትመንት ምቹ የሆኑ ሁኔታዎች ስለመኖራቸው መታዘባችንን አረጋግጥላችኋለሁ። በኳታርና በኢትዮጵያ የኢንቨስትመንትና ንግድ እንዲሁም የባህል ትስስርን የሚያጠናክሩ የሕግ ማዕቀፎች ተዘጋጅተው መተግበር መጀመራቸው ተመላክቷል። የበልግ ዝናብ ተጠቃሚ የሆኑና በድርቅ ተጎጂ የሆኑ የሀገሪቱ አካባቢዎች በቀጣይ ከመደበኛ ጋር የተቀራረበ ዝናብ ሊያገኙ እንደሚችሉ የሜትሮሎጂ ኢንስቲትዩት አስታወቀም። ኢንስቲትዩቱ በሀገሪቱ ዋነኛ የዝናብ ወቅት ላይ በሚገኙ አካባቢዎች የዝናብ ሁኔታው ተጠናክሮ ይቀጥላል ብሏል። መለስ አምዴ ተጨማሪ አለው። በበልግ ወቅት በኢትዮጵያ የደቡብ አጋማሽ አካባቢዎች ከየካቲት እስከ ግንቦት ዝናብ ያገኛሉ። በተለይም ደቡብ ኦሮሚያ፣ ደቡብ ሶማሌ፣ ጉጂና ቦረና ዞኖች፣ ሲዳማ ክልል፣ አንዳንድ የደቡብ ክልል አካባቢዎች እንዲሁም ደቡብ ምዕራብ የሀገሪቱ አካባቢዎች በልግ ዋነኛ የዝናብ ወቅታቸው ነው። በ2015 የበልግ የዝናብ ሁኔታን አስመልክቶ በየብስ በውሃ አካላትና በከባቢ አየር ላይ የሚከሰቱ የአየር ሁኔታ ክስተቶችን መሰረት በማድረግ ብሔራዊ ሚቴዎሮሎጂ ኢንስቲትዩት ባስቀመጠው ትንበያ የበልግ ዝናብ ዘግይቶ ገብቷል። በዚህም ከመደበኛ በታች እስከ ከመደበኛ በላይ የዝናብ ሁኔታ ተመዝግቧል። በቀጣይም የወቅቱ ዝናብ ተጠቃሚ በሆኑ አካባቢዎች ላይ የበልግ ዝናብ ተጠናክሮ እንደሚቀጥል ነው ኢንስቲትዩቱ ያስታወቀው። በቀጣዮቹ ቀናትም በተለይም እነዚህ በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ በብዙ የሀገራችን አካባቢዎች ላይ ለበልግ ዝናብ
መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ከእለት ወደ እለት እየተጠናከሩና እየተስፋፉ እንደሚሄዱ የተለያዩ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ከዚሁ ጋር ተያይዞ በተለይም በምስራቅ አማራ፣ በመካከለኛ ሀገራችን አካባቢዎች አዲስ አበባን ጨምሮ እንደዚሁም በምስራቅ የሀገራችን አካባቢዎች ሀረርና ድሬዳዋ እንደዚሁም በደቡብ ደጋማ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ግን የነበረው የላኒና ተጽዕኖ ምክንያት በወቅቱ መጀመሪያ የነበራቸው አካባቢዎች ላይ ተዳክሞ እንደነበረ ለማየት ተችሏል ማለት ነው። ያሳለፈው ነው ፌብራሪ ላይ እነዚህ አካባቢዎች ላይ ቅድም የጠቀስኳቸው የደቡብ ኦሮሚያ፣ የደቡብ ብሔረሰቦች ደቡባዊ ክፍልና የደቡብ አጠቃላይ የደቡብ ምስራቅ ኢትዮጵያ ፌብራሪ ላይ ዝናብ አልነበራቸው። ስለዚህ አሁን ግን ያለው የሲስተም ወይ ሜትሮሎጂካል ክስተት እየተሻሻለ ከመምጣቱ ጋር ተያይዞ ከማርች አጋማሽ ጀምሮ እየተሻሻለ የሚመጣ የሜትሮሎጂ ክስተት አለ ማለት ነው። በበልግ ወራት ዋነኛ የዝናብ ተጠቃሚ የሆኑና በድርቅ ጉዳት የደረሰባቸው እንደ ቦረና ዞን ያሉ አካባቢዎች በቀጣይ ከመደበኛ ጋር የሚስተካከል ዝናብ ማግኘት እንደሚችሉ ነው የብሔራዊ ሚቴዎሮሎጂ ኢንስቲትዩት ትንበያ የሚያመላክተው። ከሚቀጥለው ሳምንት ጀምሮ በተለይም ለነዚህ አካባቢዎች ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ከእለት ወደ እለት እየተስፋፉና እየተጠናከሩ ስለሚሄዱ እነዚህ አካባቢዎች በብዙ ቦታዎቻቸው ላይ መደበኛ የሆነ የዝናብ ስርጭት ይኖራቸዋል ማለት ነው። አሁን ያለው ድርቅ አግራቬት የሆነው ወይም የተባባሰው ላለፉት 5 ወቅቶች 3 በጋና 2 በልግ ዝናብ ባለማግኘታቸው የመጣ እንጂ ከዚህ ወቅት ጋር የተያያዘ አይደለም። ስለዚህ በዚህ ወቅት ግን ከፌብራሪ ጀምሮ እስከ ሜይ ድረስ ያለው ወቅት እጅግ በጣም ጥሩ የሆነ 50% መደበኛ የሆነ ዝናብ የሚያገኙበት እንደሆነ ሰጥተናል። ከማርች አጋማሽ በኋላ ኤፕሪልን ጨምሮ ደግሞ የተሻሻለ የሚሄድ በመጠንና በስርጭት ቅድም ባልኳቸው በደቡብ ኦሮሚያ፣ በደቡብ ብሔረሰቦች ደቡባዊ ክፍልና የደቡብ ሶማሊያ አካባቢዎች ላይ እንዲሁም ሰሜን ምስራቁ አካባቢ የምስራቁ የሀገራችን ክፍል ጥሩ የሆነ የዝናብ መጠን ያገኛሉ ተብሎ ይጠበቃል። በ2015 የክረምት ወራት የሚኖረውን የአየር ትንበያ አስቀድሞ ለህብረተሰቡ ተደራሽ ለማድረግና ሊከሰት ለሚችለው የዝናብ ሁኔታ ቅድመ ዝግጅት እንዲያደርጉ ሚቴዎሮሎጂ ኢንስቲትዩት ዝግጅት ማድረጉን ነው ያስታወቀው። የውጭ ዜና። የዓለም የጾታ እኩልነት ጉዳይ 300 ዓመታት ወደ ኋላ የቀረ መሆኑን የተባበሩት መንግስታት ድርጅት አስታወቀም። የጾታ እኩልነትን ለማረጋገጥ ሀገራት የተሻለ ስራ ይጠበቅባቸዋልም ሲል ድርጅቱ አስጠንቅቋል። ምስክር ስራፍቅ ጥናቶች እንዲህ ይላሉ። አሁን ላይ በጾታ እኩልነት አለመከበር ዓለም 300 ዓመታትን ወደ ኋላ መቅረቷ እንዳለ ሆኖ ኮቪድ-19 ወረርሽኝ መከሰቱ ብቻውን 48 ሚሊዮን ሴቶች በድህነት እንዲማቅቁ አስገድዷል። ደግሞም ዓለም የጾታ እኩልነት ጉዳይ ላይ ዘምኛለሁ ባለበት ልክ እንዳላስኬደው የሚያመላክቱ ማሳያዎችም አሉ። ከዚህ ቀደም ባደጉት ሀገራት ብቻ ይታይ የነበረው ይህ የጾታ እኩልነት ችግር አሁን ባደጉት ሀገራትም እየታየ መምጣቱን መረጃዎች ይጠቁማሉ። ይህ ጉዳይ አሳሳቢ ከመሆኑም በላይ ዓለም በእኩልነቱ ማግኘት የሚችለውን ጥቅም ጣትም ነው የሚገኘው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የጾታ እኩልነት ጉዳይ በብዙ ዓመታት ወደ ኋላ የተመለሰ ነው ይሉታል። በብዙ አስርት ዓመታት የተገኙ ለውጦች አይናችን እያየ እየጠፉ ነው። በአፍጋኒስታን ሴቶችና ልጃገረዶች ከአደባባይ ሕይወት ተገፍተዋል። በአንዳንድ ሀገራት ሴቶች ወደ ትምህርት ቤት ሄደው ይታፈናሉ። የጾታ እኩልነት በከፍተኛ ሁኔታ ወደ ኋላ እየተመለሰ ነው። አሁን ባለው አካሄድ በእኩልነት የማያምኑ ወንዶች ነገሩን 300 ዓመታት ወደ ኋላ መልሰውታል። ይህ ሁኔታ መለስ ብሎ ቢታይም ያኔ ዓለም ገና ከባሪያ ንግድ አልተላቀቀችም፣ አሊያም የቅድመ ኢንዱስትሪያል ዘመን ገና አልተጀመረም። በሌላ በኩል ደግሞ ገና ነው የኦቶማን ቱርክ ዘመነ መንግስት ገና በመላው ዓለም አልገነነም ነበር እንደማለት ነው። በጾታ እኩልነት ዛሬም ዓለም እየተቸገረ እንደሚገኝ የተለያዩ ማሳያዎችን የሚጠቅሱ የመብት ተሟጋቾችም አሉ። ዛሬም በ21ኛው ክፍለ ዘመን በአፍጋኒስታን ታሊባን ሴቶች ከከፍተኛ ትምህርት እንዲገለሉና በቤት እንዲቆዩ አድርጓቸዋል። የአፍጋን ሴቶች የመረጡትን ማግባት እንዳይችሉ ተወስኖባቸዋል። በአውሮፓም የሩሲያና ዩክሬንን ጦርነት ተከትሎ በሴቶች ላይ የጾታ ጥቃት መፈጸሙን የወቅቱ ችግር ማሳያ አድርገው ያቀርቡታል። በሌሎች የዓለም ክፍላትም የችግሩ መጠን ከፍተኛ ነው። ነገሮችን ደግሞ የበለጠ የተባባሰ ያደረገው የኮቪድ-19 መከሰት እንደሆነም ይነሳል። ወረርሽኙ የማህበረሰብ ጤና መቃወስንና የኢኮኖሚ ቀውስን ብቻ ይዞ ሳይሆን የመጣው ተጨማሪ ጫናን በሴቶች ላይ ማምጣቱ ይነሳል።
በርካታ ሴቶች ከትምህርት ገበታቸው ቀርተዋል። አያሌ ሴት ሰራተኞችም ከስራ ገበታቸው ተሰናብተዋል። በርካታ ትምህርት ቤቶች መዘጋታቸውን ተከትሎም ሴቶች ያለዕድሜ ጋብቻ ሰለባ እንዲሆኑ አስገድዷል። ጥናቶች እንደሚያመለክቱትም 13 ሚሊዮን ያለዕድሜ ጋብቻዎች በመጪዎቹ 7 ዓመታት ማለትም እስከ አውሮፓውያኑ 2030 ድረስ ሊፈጸሙ እንደሚችሉ ቅድመ ግምቶች ተቀምጠዋል። 30 በመቶ ሴቶች የጾታ ጥቃትን በቅርብ ሰዎቻቸው እንደሚደርስባቸው መረጃዎች ይጠቁማሉ። በኮቪድ-19 ወረርሽኝ ወቅትም ሴቶች ለሰሩት ስራ እስከ 70 በመቶ ክፍያ አልተፈጸመላቸውም። በአውሮፓውያኑ 2022 ብቻ ሴቶች ከወንዶች እኩል ለሰሩት ተመሳሳይ ስራ ያገኙት ክፍያ 82 በመቶን ብቻ ነው። እነዚህን ችግሮች በመፍታት የዓለም ምጣኔ ሀብትን በማሳደግ መሰረታዊ መብቶች እንዲከበሩ ለማስቻል የሀገራት ቆራጥነት ያስፈልጋልም እየተባለ ነው የሚገኘው። ሴቶችን ወደ አመራርነት ማምጣት፣ ለተመሳሳይ ስራ ተመሳሳይ ክፍያን መተግበር እንዲሁም በጤናና በትምህርት ዘርፎች ላይ የበለጠ ስራዎችን መስራት የዓለም አሁናዊ የቤት ስራ ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። አልጋነሽ ተካ ነበርኩ። በሰላም ዋሉ።